ገዱ አንዳርጋቸው ስለ ጠቅላይ ሚኒስትር አብይ አህመድ ምን አሉ? 104 የፖሊስ አባላት ከስራ ተሰናብተዋል። በኦሮሚያ ክልል ሰሜን ሸዋ አካባቢዎች ስልክና ኢንተርኔት መቋረጡም ሰምተናል። አሜሪካ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁኔታዎች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸውን ገለጹ። ዶክተር ደሳለኝ ጫኔ ለፓርላማ አባላት በድጋሚ እንደማይወዳደሩም አስታውቀዋል። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ከሀገሪቱ እንዲወጡ ማስጠንቀቂያ ሰጥታለች። ሰላም እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የጥር 29 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የጠቅላይ ሚኒስትር አብይ የፓርላማ ንግግር አስተባብለዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የፈጸማቸው ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበት የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው አስተባብለዋል። በወቅቱ ወደ ኤርትራ ተልከው እንደነበረ ያመኑት ገዱም ከጠቅላይ ሚኒስትሩ የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲደረግ የሚጠይቅ እንደነበረም ተናግረዋል። የቀድሞው የውጭ ጉዳይ ሚኒስትር በጦርነት ወቅት የኤርትራ ጦር አንድ ሀገር ሰራዊት በሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሊሰራ እንደዚሁም እስከ ደብረ ታቦር ድረስ መጥቶ ሲዋጋ ነበረም ብለዋል። በአሁኑ ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑ ገዱ አንዳርጋቸው ይህን ምላሽ የሰጡት ረቡዕ ጥር 27 ቀን 2018 ዓ.ም እንደተጻፈ በተገለጸ ደብዳቤ ነው። አሁን በአሜሪካ ሀገር የሚገኙት ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤ ትክክለኛ መሆኑን ለቢቢሲ አረጋግጠዋል። የቀድሞ ባለስልጣን ይህን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞ ዕለት በሕዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር እርሳቸው በእማኝነት ቆጥረው ማብራሪያ በመስጠታቸው እንደሆነ በደብዳቤያቸውም ላይም ጽፈዋል። ጠቅላይ ሚኒስትሩ የኢትዮጵያና ኤርትራ ጉዳይ አንስተው ለፓርላማ አባላት ባደረጉት ንግግርም በሁለቱ ሀገራት መካከል ጸብ የጀመረው በትግራይ ጦርነት ወቅት እንደሆነም ገልጸው ነበረ። በወቅቱ ከመንግስት ጎን ተሰልፈው የነበረው የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶች በጅምላ መረሸናቸውን ተናግረዋል። ሽረ፣ አድዋና አዲግራት ከተሞች ውስጥም ፋብሪካዎች እንደዚሁም ፎቆች እንዳወደሙም በማንሳትም ከሰዋል። እነዚህ ግፎች መፈጸማቸው ተከትሎ በርካታ መልእክቶች ወደ ኤርትራ መላካቸውን የገለጹት አብይም ከነዚህ ልኡካን አንዱም የቀድሞ የካቢኔ አባል የነበሩት ገዱ መሆናቸውን ተናግረው ነበረ። ዶክተር አብይ አህመድ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር በነበሩበት ወቅትም ከአንዴም ሁለቴ ኤርትራ ልኪያቸው የላኳቸውም የትግራይን ህዝቤን አታጎሳቅሉም፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂ ከትግራይ ህዝብ አይደለም የሚል ሲሉም ተደምጠዋል። አቶ ገዱ አሁን ከኛ ጋር የሉም፣ ግን ክብር አላቸው፣ ህሊናም አላቸው። ዛሬ ቢደበቁ በታሪክ ውስጥም ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን ሲሉም የቀድሞ የውጭ ጉዳይ ሚኒስትር ማኝነታቸው ሊሰጡ እንደሚችሉ ተናግረው ነበረ። ከአቶ ገዱ በተጨማሪም የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንንና አሁን ሲስተም ውስጥ ያሉ 2-3 ሰዎችም ተመሳሳይ መልእክት ይዘው ወደ ኤርትራ መጓዛቸውንም አንስተዋል። ለዚህ ጠቅላይ ሚኒስትር አብይ ንግግር ምላሽ የሰጡት ገዱም በወቅቱ የውጭ ጉዳይ ሚኒስትር እንደነበሩ መገለጹን አስተባብሏል። የምስሉ መገለጫ ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው አቶ ገዱ አሁን ከኛ ጋር የሉም፣ ግን ክብር አላቸው፣ ህሊና አላቸው፣ ዛሬ ቢደበቁ ታሪክ ውስጥ ይወጣል ብለዋል። ሚያዝያ 2011 ዓ.ም የውጭ ጉዳይ ሚኒስትር ሆነው የተሸሙት ገዱም በዚህ ኃላፊነት ቦታ ላይ የቆዩት እስከ የትግራይ ጦርነት መጀመር ድረስ ነበረ። ጦርነቱ ከተጀመረ አንድ ቀን በኋላ በጥቅምት 25 2013 ዓ.ም የጠቅላይ ሚኒስትር ብሔራዊ ደህንነት አማካሪ ሚኒስትር ሆነው እንደተሾሙም ተገልጾ ነበር። ገዱ አንዳርጋቸው በደብዳቤያቸው በጥር 2013 ዓ.ም የጠቅላይ ሚኒስትሩን መልእክት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ መስሪያ ቤት ባለስልጣን ጋር ወደ አስመራ ተጉዞ እንደነበረ አረጋግጧል። ይሁን እንጂ በወቅቱ ወደ አስመራ የወሰዱት መልእክትም በጠቅላይ ሚኒስትር አብይ የተገለጸው እንዳልሆነ በማንሳት አስተባብሏል። ህዝቤን አታጎሳቅሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን
እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽመዋልም ብለዋል። እንደ አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክትም 3 ጉዳዮች ላይ ያተኮረ ነበረም ብለዋል። በቀዳሚነት የጠቀሱት የመልእክት ጭብጥ የደስታ መግለጫን የሚመለከት ነው። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል መብቃታችን የእንኳን ደስ አለህ የደስታ መልእክት ለፕሬዝዳንት ኢሳያስ ማስተላለፍ የሚል ነበረም ሲሉም የመጀመሪያ ያሉትን መልእክትም ገልጸዋል። ሁለተኛ መልእክት ያሉት ደግሞ ለኤርትራ መንግስትና ህዝብ ምስጋና ማቅረብን የሚመለከት ነበረም ብለዋል። ምስጋናው የቀረበው ኤርትራው ፕሬዝዳንት መንግስት የሰሜን ዕዝ ጥቃት በደረሰበት ወቅትም ሰራዊቱን ተቀብለው ላደረጉት እንክብካቤ እንደዚሁም ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነም ገዱ ገልጿል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረትም ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለው ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛው የመልእክትም የያዘ ነው። ይህ ዘመቻ አንዳንድ የወያኔ ኃላፊዎች እና የኢትዮጵያና የኤርትራ መልካም ግንኙነት የማይፈልግ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሷል። የቀድሞ የውጭ ጉዳይ ሚኒስትር ይህን ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸውም ተናግረዋል። እነዚህ መልእክቶች ከተሰጣቸው በኋላ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ እነግራቸዋለሁ የሚል ሀሳብም በተጨማሪነት እንዳነሱም ጠቅሰዋል። አክለውም ከዚህ ውጭ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ሲሉም ጠቅላይ ሚኒስትር አብይ በፓርላማ ያደረጉትን ንግግር አስተባብለዋል። ይህንን ምላሽ ለጠቅላይ ሚኒስትር አብይ ማድረሳቸውንም ጠቅሷል። ገዱ በዚህ ደብዳቤያቸው የኤርትራ ሰራዊት በትግራይ ጦርነት ስለነበረው ተሳትፎም አንስቷል። የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስም የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ሲሉም ባወጡ ደብዳቤያቸው ላይ ጠቅሰዋል። የኢትዮጵያ ድምፅን ያደመጣችሁ ትገኛላችሁ። አድማጮቻችን ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። 104 የፖሊስ አባላት ከስራቸው ተሰናብተዋል። አዲስ አበባን የሚመጥን ዘመናዊና ታማኝ የፖሊስ ኃይል ለመፍጠር ኮሚሽነር ጌቱ አርጋው ለከተማው ምክር ቤት የቤት ስራዬን አከናውኛለሁ የሚል ጠንካራ ሪፖርት አቅርበዋል። በታሪክ ውስጥም ጎልተው የወጡ ነጥቦችም ጠቅሰዋል። ፖሊስ የህዝብ አለኝታ እንጂ ስጋት መሆን የለበትም የሚል መርህ ባለፉት 6 ወራት ብቻ 104 የፖሊስ አባላት ከስራ ተሰናብተዋልም ብለዋል። እነዚህ አባላት በተደጋጋሚ ምክርና ተግሳጽ ተሰጥቷቸው ሊታረሙ ያልቻሉ በስነ ምግባር ብልሽትና በሰብአዊ መብት ጥሰት እጃቸው የተገኘባቸው ናቸውም ብለዋል። የአዲስ አበባ አሽከርካሪዎች ሲያማሩም የኖረው ታርጋ የመፍታት አሰራር ታሪክ አሁን ታሪክ ሆኗልም ብለዋል። ፖሊስ ይህንን አድካሚ አሰራር በዘመናዊ ቴክኖሎጂና አዲስ የታርጋ ለውጥ ለመተካት ዝግጅቱን አጠናቋል። ከእንግዲህ ቁጥሩ በዲጂታል መንገድ ስለሚሆን ፖሊስና አሽከርካሪ ታርጋ ላይም ግብ ግብ የሚገጥሙበት ጊዜ ሊያበቃ ግድ ሆኗል ሲልም የአዲስ አበባ ፖሊስ ኮሚሽን ገልጿል። በኦሮሚያ ሰሜን ሸዋ አካባቢዎች ስልክና ኢንተርኔት ለቀናት ተቋረጠ። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡን ነዋሪዎችና የኢትዮ ቴሌኮም የቺፍ ዲስትሪክት ኃላፊ ለቢቢሲ አፋን ኦሮሞ ተናግረዋል። ቢቢሲ ያነጋገራቸው ደገም፣ ኩዩ፣ ሂዳቡ፣ አቦቴና ዋራ ጃርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ተናግረዋል። ቢቢሲ በኩዩና ዋራ ጃርሶ ወረዳዎች እንደዚሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወልም ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎት እየሰራ አለመሆኑን አረጋግጧል። የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆን ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ከሆነ ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ ያካሄዱት ባለው ዘመቻ ሊሆን ይችላልም ብለዋል። የኢትዮ ቴሌኮም የፊቼ ዲስትሪክት ኃላፊ አቶ ቦታ ለታም በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡንም አረጋግጠዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ መሆናቸውን ገለጹ። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች እንደሆኑም አስታውቀዋል። ማሲንጋ ይህንን ያሉት በኢትዮጵያ አሜሪካ ኤምባሲ የማህበራዊ ትስስር ገጾች
ባሰራጨው መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጸለምት በተባለ አካባቢ በተፈጠረ ግጭት ያንዣበበው ውጥረት የመርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነውም ብለዋል። ውጥረቱ የኢትዮጵያ አየር መንገድ መቀለ፣ አክሱምና ሽረን ወደ መሳሰሉ የትግራይ ክልል ከተሞች የሚያደርጋቸው በረራዎች እስከ ማቋረጥ ደርሶም ነበረ። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያ በተፈረሙ ግጭት የማቋም ስምምነት እንዲፈቱም በወቅቱ ግፊት አድርገው እንደነበረም አይዘነጋም። ህወሓት ባለፈው ሳምንት መጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ መሰረትም በትግራይና በፌዴራል መንግስት መካከል ያሉ በትግራይ ክልልና በፌዴራል መንግስቱ በኩል ያሉ ልዩነቶች በንግግር ለመፍታት ዝግጁ እንደሆነ አቋሙ ማሳወቁም ይታወሳል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የጥር 29 ቀን ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥላለን። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁም። የአማራ ብሔራዊ ንቅናቄ ወይም አብን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በህዝብ ተወካዮች ምክር ቤት የቆዩ ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩም አስታውቀዋል። ዶክተር ደሳለኝ ራሳቸው ለምርጫ በእጩነት ላለማቅረብ የወሰኑት ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት እንደሆነም ገልጸዋል። የፓርላማ አባሉ ይህንን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ዛሬ ጥር 29 ቀን 2018 ዓ.ም ባሰራጩት መግለጫ ላይ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማ በመወከልም በህዝብ ተወካዮች ምክር ቤት የህዝቡ ሐቀኛ ድምፅ በመሆን ማገልገላቸውን በመግለጻቸውም ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛ ዙር አገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆዩ ዶክተር ደሳለኝ በመግለጫቸው ላይ አመላክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረትም ጥር 1 ቀን የተጀመረው የእጩዎች ምዝገባ ከነገ በስቲያ እሁድ ይጠናቀቃል ተብሎም ይጠበቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበረ በዛሬው መግለጫቸው ላይ አስታውቀዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄ ወይም አብን ከሚመሩ አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉ የሰጣቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። በፖለቲካ ፓርቲ ውክልና ለምርጫ ከመቅረብ በተጨማሪም በግል የመወዳደርን አማራጭ በጥልቀት እንዳሰቡበት የገለጹት ዶክተር ደሳለኝም ሆኖም በአሁኑ ወቅት በኢትዮጵያ ካለው ተጨባጭ ነባራዊ ሁኔታ ጋር በተያያዘ ራሳቸውን ለምርጫ በእጩነት ላለማቅረብ መወሰናቸውንም ይፋ አድርገዋል። አድማጮች፣ የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎቻችን ደግሞ እንውሰዳችሁ። አሜሪካ በኢራን የሚገኙ ዜጎቿን አሁኑኑ ሀገሪቱ ለቀው እንዲወጡ ማስጠንቀቂያ ሰጥታለች። በኢራንና በአሜሪካ መካከል ያለው ውጥረት ወደ ጦርነት እያመራ መሆኑን ተከትሎ አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ማሳስባለች። ዜጎች ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ በፍጥነት እንዲወጡም ተናግሯል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ማስጠንቀቃቸውን ተከትሎ ነው አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ አውሮፕላን ተሸካሚ መርከብና ሌሎች የጦር መርከቦች ወደ ፋርስ ባህረ ሰላጤ መላኳም የቅርብ ጊዜ ትውስታችን ነው። በኢራን ኢንተርኔት ሊቋረጥ፣ በረራዎች ሊሰረዙ ወይም አሜሪካውያን በቁጥጥር ስር ሊውሉ እንደሚችሉ ስጋቶች እየወጡም ይገኛሉ። ገንዘብ ላኩልኝ የሚሉ አጭበርባሪዎች በቁጥጥር ስር ዋሉ። የተሰረቁ ስልኮችን በመጠቀም የቴሌግራም አካውንት በመጥለፍ ሲያታልሉ የነበሩ ግለሰቦች ተይዘዋል። የአዲስ አበባ ፖሊስ የተሰረቁ ስልኮችን በመጠቀም የሰዎቹን የቴሌግራም አካውንት በመጥለፍም ለወዳጅ ዘመድ ተቸግሬያለሁ፣ ታምሜያለሁ፣ ገንዘብ አበድሩኝ የሚል መልእክት በመላክ ሲያጭበረብሩ የነበሩ ግለሰቦች በአዲስ አበባ ክፍለ ከተማ በቁጥጥር ስር ውለዋል ተብሏል። ተጠርጣሪዎቹም ሙዲብ ሁሴን፣ አባስ አብዲና አሊ ሳኖ ኑሪ የተባሉም ሲሆን በእጃቸውም 79 ሲም ካርዶች፣ 8 ስልኮችና አንድ ራቫ ፎር ተሽከርካሪ ተይዟል። በአንዱ ተጠርጣሪ ስልክ ላይ ብቻም የ20 የተለያዩ ባንኮች የገንዘብ ማስተላለፊያ አካውንቶች መገኘታቸውም የወንጀሉ ስፋት ያሳያል ነው የተባለው። የቅርብ ጓደኛው ወይም ዘመዶ በቴሌግራም ገንዘብ ሲጠቀሙት
በስልክ በመደወል ድምፅ ሳያሰሙ ወይም ማንነቱን ሳያሳውቁ ገንዘብ ይላኩልኝ የሚል መልእክት እንደሚልክም ታውቋል። የቴሌግራም አካውንት በተሰረቀ ሲም ካርድ በቀላሉ እንዳይከፈት በሴቲንግ ፕራይቬሲ ኤንድ ሴኩሪቲ ቱ ስቴፕ ቬሪፊኬሽን ውስጥ በመግባትም ተጨማሪ የይለፍ ቃል ፓስወርድ ያክሉም ተብሏል። ተመሳሳይ ወንጀል የተፈጸመባችሁ ተበዳዮች በአዲስ አበባ ከተማ ፖሊስ መምሪያ በመቅረብም መረጃ መስጠት ትችላላችሁ ነው የተባለው።